አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ትርፍ ይበልኝ ከዓለም እስከ ዓለም ዳርቻ ያላችሁ ማለት ነው። እንግዲህ ማርሳ ሩዝ ካፌ በሚባለው ዛሬ የእህቴ ልጅ ልደት ነበርና ትንሽዬ ኬክ አሰርቼ ስንት ፈጀ ምናምን የሚለውን አብረን የምናይ ይሆናል ማለት ነው ቤተሰብ። እስኪ አሁን እንግዲህ ሊሰጡኝ ነው ማለት ነው። አሁን የምገኘው በዛ በሩዝ ካፌ ውስጥ ነኝ። ያው የተለያዩ ኬኮች ይሰራሉ ማለት ነው። ኬኮች ይሰራሉ ከ600 መነሻው 600 ነው ማለት ነው። በነገራችን ላይ ከ600 እስከ 1000 የሚሰራ ኬኮች አሉ ማለት ነው። ያው እንግዲህ እኔ የጠለብኩት የስንቱን ነው የሚለውን አብረን የምናየው ይሆናል። ያው አሁን እያዘጋጁልኝ ስለሆነ አዘጋጅተው እስከሚጨርሱ ድረስ ለእናንተ አንዳንድ ነገሮችን እስከማስተላልፍ ነው የምጠብቀው ማለት ነው። ውድ ተመልካቾች እንግዲህ ያው አዘጋጅተውልኝ ወደ ቤት እየሄድኩኝ ነው ማለት ነው። ከቤት ስደርስ ደግሞ ዝግጅቱ ምናምን አብረን የምናይ ይሆናል ማለት ነው። ቤተሰብ በጣም ደስ የሚል ቆይታ ነበረ ዛሬ በነገራችን ላይ ከእህቴ ጋር ነው። ያው አሁን እንግዲህ ከቤት እየወረድኩ ነው ከሩዝና ካፌው አሁን ወደ ባጃጅ ገብቻለሁኝ። ከባጃጅ ደግሞ ወደ ቤት ልሄድ ነው ማለት ነው ወደ እነሱ ቤት። ያው እዚህ ጋር አባቴም አለ አባቴ ጋር ነኝ አባቴን ተዋወቁት እሺ። ያው እንግዲህ እሱ ነው መስዋ እና ውዶቼ ይሄን ይመስላል። ኬኩ ደግሞ በጣም አሪፍ ኬክ ነው። በጣም ቆንጆ ማለት ነው። እና አሁን ደግሞ እስኪ ያው እየደረስኩኝ ነው ከቤት እየገባሁ ነው ላሳያችሁ። እና ውዶቼ ዝግጅቱን ላሳያችሁ እስኪ ከቤት ደረስኩ። ይህን ይመስላል ዝግጅታቸው ጨፊያቸው ምናምን ማለት ነው። ያው እና ውዶቼ ማለት ነው ያው እንጀራ ምናምን ዝግጅት ነበረ። ነገር ግን ያው አስተናጋጅ ምናምን ስለነበርኩ ቪዲዮ ምናምን ነገር አልቀረጽኩም እና እዚህ ከኬኩ ምናምን ስደርስ ያው እንትን ብያለሁ ማለት ነው። ቀርጫለሁ እዚህ አድርሻለሁኝ። የዛሬው ዝግጅት እንግዲህ ይዤላችሁ መጥቻለሁ እንደዚህ አድርጌ ማለት ነው። ያው እንደምታዩት ሀውልዬ ዛሬ ደስ ብሏታል። ምክንያቱም ያኔ ትንሽ ይሄኛው ያው ትንሽ ህፃንም ስለሆነ ምናምን እንደዚህ ኮካ ይሄ ዳቦ ለራሱ ምናምን አዘጋጅተን እንደዚህ ፏ ብትን ስናደርገው ያው ይሄኛው ህፃን ስለሆነ ብዙም ስሜት አልተሰማውም። ሀውልዬ እንግዲህ 5 አመቷ ስለሆነ ያው እዚህ ጋር ግን ከዝግጅቱ ትንሽ የተሳሳተብን ነገር ቢኖር ምንድነው? ይህ 2 አመት አልተጻፈም። እና እዚህ ጋር 5 አመት እና 1 አመት የሚባለው መደረግ ነበረበት። ያው እንግዲህ እዚህ ጋር እንትን ስላላልነው ነው አብረን ስላልለጠፍነው እዚህ ራሱ ፈንዲሻ ላይ ምናምን ያዘጋጀነው እንትን ከረቤላ ምናምን ነበረ። ያው እንግዲህ አንዳንዴ የሆነ ዝግጅት ስናዘጋጅ በነገራችን ላይ ብዙ ነገር ይረሳል ማለት ነው። ያው ዘላለም ይዟል እንግዲህ እንደዚህ ኬኩን ማበላሸት ምናምን አብሮ አባቱ ጋር አባቱ በጣም ደስ ብሎታል። ያው እንግዲህ ፈገግታው በጣም ደስ ይላል። እንዴት ነው አያችሁት? ኢትዮጵያም ላይ እንደዚህ ፈታ ማለት አለ ግዴታ። አረብ ሀገር ብቻ አይደለም ከተሰራ ይኖራል። ገባችኋ? የዛሬው ቀን በጣም ደስ የሚል ቀን ነው ያሳለፍነው። እንግዲህ ያመት ሰው ይበለውና ደግሞ በአመት ሰው ነው የሚባለው እንደዚህ ነው ማለት ነው። ይቺ ያው ላስተዋውቃችሁ ታናሽ እህቴ ናት። እንደዚሁ ይዘዋል በቃ ምናምን እቺ ሀውልዬ እንግዲህ ሁላችሁም
በጣም እኮ ሸቀሸቀችው። ያ የሸቀሸቅ እንጂ ጠጋ በላብዱ ዋንተ ምነው ፈራህ አንተ? ያዘው ቁመና ቁመና ያዝ አንተ ጥብቅ አድርገህ ያዝና አቀሾች አንተ ካሜራውን አብዱላይ ወዴ ነው ወይንም እንደዚህ መደሰት ምናምን እውነት ለመላሽ በጣም ነው ደስ ያለኝ። በህይወቴ ተደስቼ ደግሞ ማን ይቀረው ሀገር እንደዚህ አይቼዋለሁ ብዙ ነገር አለ። ይህን ያህል ድምቀት አልነበረውም። በጣም ድምቀት አለው እና ሁሉም የሚያምሩበት ሀገር ነው ማለት ነው። በጣም ደስ ይላል። ይህ እንግዲህ የሰባት በጣም ቪዲዮ ነው ነበረ። አሁን ደግሞ የልጆች ቀን ምናምን ሌላ ለየት ያለ ሰርፕራይዝ ነበረ። እዚህ ጋር ደግሞ ያው እንግዲህ ይሄ የእህቴ ባለቤት ነው። እዚህ ጋር እኔ ያለው እዛ ጋር እህቴ ልጇ ጋራ ያው እንደዚህ ብለን እያሳለፍን ነበረ ማለት ነው። አሁን እሱ ቪዲዮ መሆኑን አላወቀም። ፎቶ እየተነሳው ነው ያለው። እኔ ግን ቪዲዮ ነው ያረኩበት ማለት ነው። ተሸወደ ተበላ። እዚህ ጋር ደግሞ ከሁለት መሀመድ ዘላለምን ልታዝል እየታገለች ነው፣ ግን ልታዘላት አልቻለም ማለት ነው። ያው በጣም ደስ የሚልና ውብ የሚሆን ቀን ነበረ ማለት ነው። ቤተሰብ ያው አሁን ዘላለም በጣም ተበሳጭቷል። በቃ አውርዱ ምናምን እያለ ካውልዬ ደግሞ ኬኩን ይዛ በቃ ከኬኩ ነው ያላት እንትኑ የበሎና ነገር ሞቷ ነው። በቃ በሎናውን ለኔ ስጡኝ ምናምን ነው ዜማዋ። ያው ተሰጥታለች ማለት ነው። ስለተሰጠች እሷ ያው ተሰጥታለች እሷ አፋ ብትን ብላለች። በቃ አሁን ከበሎናው ጋር ነው እንጂ ሌላ ጋር ጨዋታ አልፈለገችም ማለት ነው። ያው ይሄን ይመስላል እንግዲህ በጣም አሪፍ ቀን ነበረ፣ ደስ የሚል። እዚህ ጋር ዘላለም አኮላውና ብርጭቆ ሁሉ ብትንትን አደረገው። በቃ ተናዷል። በጣም ነው የተናደደው። ምክንያቱም አሪፍ በቃ አሁን ጋር ደግሞ መጫወት ምናምን ጀመረ። በቃ ያችሁት ድምጽ ተወላሽ ነበር፣ ግን ያው ትንሽ ጫጫታ ምናምን ነገር ስለነበረ ምናልባት ኮፒራይት ምናምን እንዳይዘ ብዬ ነው እንጂ በጣም ደስ የሚል ድምጻቸው አሪፍ ነበረ ማለት ነው። ውድ ተመልካቾቻችን እንግዲህ እንደዚህ አይነት አንዳንድ ነገሮች እንዲደርሳችሁ ከፈለጋችሁ ለማስታወስ ያክል ነው። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አስተያየታችሁን በኮሜንት ስር እየጻፋችሁ ሼር ላይክ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንግዲህ ለሰው ልጅ መልካምነት ለራስ ነው። መልካምነት የሚለውን ይዘን አብረን ሁላችንም በመተባበር ከእኛ ጋር እንድትሆኑ እያልን ማለት ነው። የዛሬው እንግዲህ እዚህ ጋር ቤተሰብ በሰፊው ሰፋ አድርጌ ደግሞ አመጣሁላችሁ። ይህ የባሌ የሱ ወንድም ነው ማለት ነው። እዚህ ጋር ደግሞ እነ ዘላለም እነ ከሁለት ትንንሾቹ ናቸው ባንድ ተሸክፈው ያሉት ማለት ነው። ውድ ተመልካቾቼ ያው አሪፍ ጊዜ ነበር፣ ደስ ይል ነበረ። እንደዚህ በመቁረስ በመጫወት በላን ጠጣን። ያው የእንጀራውን ፕሮግራም ግን አላሳየኋችሁም፣ በጣም ይቅርታ። ምክንያቱም ያው እንግዲህ መጥቶ ስለነበረ እንደዚህ ቪዲዮ ወይንም እንደዚህ አቀራረብ ምናምን አዘግጁት እንትን አላልንም
ለቀረጻ ምናምን አልተመቸኝም ማለት ነው። ውድ ተመልካቾቼ አካውልዬ እንደው በቃ እኔ ደግሞ እኔ እኮ ያው ይሄን ይመስል ነበረ። በጣም ደስና አሪፍ ጊዜ ነበር። የጎረቤታሞች ልጆች የእህትማማች ልጆች ነበሩ። አሪፍ ጊዜ ነበር። ውድ ተመልካቾቼ ያው እንግዲህ ላይክ ሸር ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ የተለያዩ ሀገራትም ይሁን ገበያዎችም ወይም ደግሞ እንደዚህ አዝናኝ ነገር ለእናንተ ይጠቅማችኋል የሚለው ወደ እናንተ ሸር ላይክ አደርጋለሁኝ። ያው የምኖረው በኢትዮጵያ ስለሆነ ሰብስክራይብ ወይንም ደግሞ የምትፈልጉ የምታዙትን ነገር አንዳንድ ነገር ካለ በኮሜንት ስራ አስቀምጡልኝ። እኔ ደግሞ በትህትና ወደ እናንተ አደርሳለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ባይ ባይ።